ሎጂናሊካል ስለ ወይዘሮ አዳነች አቤቤ ስታነሳ ወደ ኋላ ላይ አንድ ጥያቄ ከሷ ጋር የተያያዘ ይኖረናል። ምክንያቱም የፖለቲካ ፓርቲዎች ሽልማት ሰጥቷት አሉ። በጣም አስገራሚ ነገር ነው። የፖለቲካ ፓርቲዎች ለአዳነች አቤቤ ሽልማት ከሰጡ ኢትዮጵያ ውስጥ የፖለቲካ ፓርቲ ለምን አስፈለገ የሚል እንደው በጣም ቀለል ያለ ጥያቄ ልናነሳ እንችላለን። ወደ ኋላ ላይ እናነሳለን። አዳነች አቤቤ የተጫወተችው ከዚህ ከጤና ባለሙያዎችና ከመምህራን ሊመጣ ከሚችል የመምህራን ተቃውሞ ለመዳን በሚል የፈጠረችው ነገር በኢኮኖሚ ባለሙያዎች እየተተቸ ነው። ክቡር ገና ሁሉ ወጥተው የጻፉበት ያለው ጉዳይ ነው። እዛ ለድለላና ለመሸንገል ብላ ያቀረበችው መረጃ ምን ያህል ራቁቱን የቀረ መሆኑን ምን ያህል ለህዝብ እንደዚህ አይነት ስቃይ ደንታ እንደሌላቸው የሚያሳይ መሆኑን እንደው በጨረፍታ አንስተን እንወያይበታለን። እንደው አብይ ሰሞኑን የገባበት እንግዲህ የተናገራቸው ነገሮች መቼም ከሚዲያ ጣል ያደረገ ለአንድም ቀን ይሁን ለሁለትም ቀን መወያያ መሆኑን እንደሚፈልግ ከዚህ በፊት በተደጋጋሚ የሚነሳ ጉዳይ ነው። ባለፉት 7 ዓመታትም ያንን ያሳየን። ሰሞኑንም እንደዚሁ አንዳንድ ነገሮችን ተናግሯል። ወደ ሀዲያ አካባቢ ሄዶ የገጠር ኮሪደር ልማት በሚል የሆነ እንፈታ ምንድነው ይዋጣልን አይነትም መግለጫ የሰጠበት ሁኔታ ነው ያለው። የገጠር ኮሪደር ልማት ምንድነው የሚለውን ባለሙያዎችንም ስንጠይቅ ከዚህ በፊት የገጠር የጤና ኤክስቴንሽን የሚባል አለ 16 ነው ምናምን አይነት ስራዎች ይሰራሉ። ከዛ ውስጥ 3ቱን ወስዶ ነው አሁን ልክ እንደ አዲስ ኮሪደር የሚል ስያሜ ሰጥቶ ሌላ ታሪክ ለመፍጠር የሞከረው ብለው ባለሙያዎች እዛው ውስጥ የሚሰሩ ባለሙያዎች ያጋለጡት ይገኛሉ። ለማንኛውም የተናገረውን ተከታትላል። ኑና እናንተም ስሩና አሳዩን፣ እኛን ይሄ ቀድማል ያ ይቀድማል እያላችሁ አትናገሩን፣ እኛ እየሰራን ነው፣ እናንተ እየመጣችሁ የዳቦ ስም አትስጡት፣ ከፈለጋችሁ ሰርታችሁ አሳዩን ብሏል። ምን ደረጃ ደረሰ ሰውዬ? በዚህ መልኩ ሊገለጽ የሚችል ነው ወይ የአንድ ሀገር መሪ? እንደው መሳይ እኔ አንድ ነገር በእውነት አይደለም በ97 ዓመተ ምህረት የሆነ ነገር ትዝ ይለኛል እና እኔ በዛን ጊዜ በ97 አንድ ወረዳ ውስጥ ሰራ ነበር። የመስኖ ግንባታ ክትትል መሐንዲስ ሆኜ ሰራ ነበርና ይሄንን የመስኖ ዳይቨርሽን ለገበሬዎች የነበራቸውን ትራዲሽናል የሆነ ነገር ዳይቨርሽኑን ስኬል አፕ ያደረግን እንሰራላቸዋለን በፊት የነበሩ መስኖዎች ላይ እና እዛ ስናረግ በዘላቂው የሚሰሩ ግንባታዎችን እንዲጠብቁ የኮሚኒቲ ማስተዋጽኦ ይደረጋል። እኔ ማስተዋውሰው የሆነት ኬዝ ነው የምነግር እና ያንን የመስኖ የሚሰሩ በዛ ያካባቢው ተፋሰስ ተጠቃሚ ገበሬዎች ድንጋይ ምን ያደርጉና ለኛ ለመስኖ ለምንሰራው ግንባታ ለኮንስትራክሽኑ መንግስት ከሚያቀርበው አሸዋ ሲሚንቶ ኮንትራክተር በተጨማሪ እነሱ የድንጋይና የጉልበት ስራ ገበሬዎች እንዲሰሩ ይሰበሰባሉ ማለት ነው። እና እዛ ያችን ሱፐርቫይዝ ላረጋ ስሞል ስኬል ኢሪጌሽን የሚሰራበትን ዳይቨርሽን ላይ ሲሄድ ገበሬዎችን ሰብስቦ በ97 ምርጫ ጊዜ ነው አንድ ካድሪ ያወራል እና ራቀው ነው የምሰማው እኔ ማለት ነው ለዛ ለመስኖ ስራ የተሰበሰቡ ገበሬዎች እና ምንድነው የሚያወራቸው? ቅንጅት ምን አርጎላችኋል? አሁን ይሄን መስኖ ያሰራው መንግስት ነው። ጤና ጣቢያ የከፈተው ምንድነው? ቅንጅት ምን አርጓል? ቅንጅትን የምትመርጡት እንደው እና ቅንጅት አንድ ነገር አርጎላችኋል? መንገድ ሰርቷል፣ ጤና ጣቢያ ሰርቷል፣ ትምህርት ቤት ሰርቷል፣ ይሄንን የምታዩትን መስኖ አሰርቷል ይላል። እኔ ሳቄ በርቀት ነው የምሰማው እንደነገርኩ እዛ ኤግዛክትሊ እንግዲህ አሁን አብይም የሚለው ነገር ይሄንን ነው። አሁን በቃ ያንን እንደዛ ያ በ97 ያለው መጨረሻ እንደዚህ ያለው ወሬ እና እንደ ጋሽ እንዴት ነው ቅንጅት መንግስት ሳይሆን ይሄንን ነገር መስራት ይችላል እንደ ቅንጅት እኮ ገና መንግስት ሎና ያለው መንግስት ሳይሆን ግብር ሳይሰበስብ እንዴት አርጎ ይሆናል ብለው ራሳቸው ገበሬዎች ይጠይቁት ትዝ ይለኛልና ቅንጅት እኮ ገና መንግስት ሎና ያለው እንጂ መንግስት አልሆነም ብለው ገበሬዎች ራሳቸው መልስ ሲሰጡ ስለዛ ካድሪ ትዝ ይለኛልና እና አሁን ይሄ በካድሪ ያለ ሰው ወረዳ ካድሪ ቢያረጋው እንደው ገበሬዎች ንቃተ ሌና ከኔ ጋር አይደርስ ይሆናል ብሎ ተሸውዶ የገበሬዎች ንቃት ሳያውቅ ይሆናል ልልህ ይችላል። ጠቅላይ ሚኒስትሩ ግን ኑና ስሩ ሲል እሱ ጠቅላይ ሚኒስትር ከመሆኑ በፊት የሚያወራው ነገር ሁሉ እኮ ምንድን ነበር? በድህነት ያደኩ በምንድነው በሽሮ በእምባ የተሰራ ሽሮ በችግሬ ጊዜ ደራሽ እያለ ወርቅነህ ገበየሁን ሲያሞካሸው ነበር። የደሃ ጊዜ ጓደኛ ያለማን የሚል እና ባለስልጣን ከመሆኑ በፊት ስለ ድህነት እና በድህነት ስለማደጉ እንጂ አብይ ምንም ነገር ባለስልጣን ከመሆኑ በፊት ሰርቶ አያውቅምና አንድ ስልጣን ላይ የሌለ ኃይል
ኢትዮጵያን የሚያክል ትልቅ መንግስት ስለያዘ በኋላ ነጋዴውንም እያስፈራራ ገበሬውንም እያስፈራራ መጻፌን ካልገዛ የመንግስት ሰራተኛ ትባረራለህ እያለ የሰበሰበውን ነገር ያደረገውን አንድ የተቋሚ መሪ ምን አድርጎ ሊሰራለትና እንደዚህ የሚያስብ ሰው ይሄ ሰውዬ አሁን ይሄንን ሰውዬ አንድ ቀን ስልጣን ላይ ማደር አለበት ትላለህ እና በጣም ያ የወረዳ ካድሪ ሲል የሰማሁትና ለጓደኞቼ እንደቀልሰው አራቸው የነበረው ነገር አንድ ጠቅላይ ሚኒስትር በይፋ ሲናገረው ተሰማ መችስ እንደው ከመሸማቀቅ በፊት ሌላ ምን እላለሁ መሳይ ወረት ይሄው ነው አይከባን ነው እንጂ ነው ይልቃል እንግዲህ ብዙ ጊዜ ብዙ ነገር ተናግሯል ግን እንደዚህኛው ደግሞ እንዳልከው ነው አንድ መንግስት ይተቻል ምንም እንኳን አይደለም እንዳብይ አይነት ደካማና ልፍስፍስ በብዙ ክፍተቶች የሚገለጽ አገዛዝ ይቅርና ጠንካራ የሚባሉ መንግስታትም ቅዱስ የሚባልም ካለ የሚተችበት ነገር አይጠፋም ለምን ተተቸው ለምን ፕራዮሪቲ ቅደም ተከተል የለም አሁን እኮ የሚቀድመው እነዚህ ገበሬዎች የሚፈልጉት እህል ነው ራባቸው አንጀታቸው ላይ ምግብ ጣል አድርግ ይሄንን አስቀድም እንጂ እንደው ምንድን ያለው ከብት መኖሪያና የነሱ መኖሪያ መለያየት አለበት መጸዳጃ ቤት ሊኖራቸው ይገባል ይሄ ይደርሳል ግድ የለም መጸዳጃ ቤት የሚሄዱት እኮ ሲበሉ ነው አሁን የሚበሉት ነገር የለም ይሄንን መጠየቅ በዚህ ደረጃ ላይ ያስቆጣ ይችላል ወይስ ስሜቱን መቆጣጠር አቃተው ወይስ እየመጣበት ያለው አደጋ አጠቃላይ የህዝብ ማዕበል ኮዲው ምናልባት ፍራቱ ከቁጥጥር ውጭ ወጥቶበት ነው ማለት እንችላለን እንደዛ ነው አንደኛ ይሄ በእናንተ በኩል ያለው ፕሮፓጋንዳ እሱ እንግዲህ እንዳልከው የተፈጠረው ረጅም ጊዜ ፖሊሲ ነድፎ ሰርቶ በዛ ውስጥ ያንን ባደረገው ስራ በህዝብ ውስጥ ተወዶ የኖረ ሰው አይደለም አብይና በአጠቃላይ የመጣው ወደ እንትን ያለው በዚህ በሶሻል ሚዲያ ዘመን በፎቶና በግርግር ያደገ ሰው ነው ስለዚህ ይሄንን ነገር አሁን ፍቅሩ እንደነበረውና ሰማይ እንዳደረሰው ደግሞ ያ መልሶ ራሱን ሲመታው አሁን መቋቋም አቅቶታልና በጣም እንደመታመሙን ነው የሚያሳየው የዚህ የፕሮፓጋንዳ ሁኔታ በሶሻል ሚዲያ የመጣው ነገር እሱ ህይወቱን በዛች በሶሻል ሚዲያና በፎቶ በማደናገር ደጋግሜ እንደምናገረው ዲሰፕሽን እና ማኒፑሌሽን ስለነበረ ያ ደግሞ በይፋ ስለታወቀበት አሁን አሞታል ቢተር መሆኑንና እኔ እንደው የማየው ነገር ሁሉ አሁን እሱ የተናገረውን ሱዳን የላከውን የምክክር ኮሚሽን ብሎ ያለውን የአውሮፓ ጉብኝቱን ውርደት ስለ ሐኪሞች የተናገረውን ነገር ሁሉ ብታየው በአጠቃላይ ይሄ ሰውነት ሁሉ ቁስል መሆኑን ነው የሚያሳይ እንጂ ቀደም እንዳልከው የጤና ኤክስቴንሽኖች ወይም ደግሞ የግብርና የኑሮ ዘዴ ባለሙያዎች ስለምድጃ አሰራር ስለ ከብቶችና ስለ ቤት አሰራር ወይም ጤናቸውን ለመጠበቅ ስለሚያደርጉት ነገር አብይ እንደ አዲስ ነገር እዛ ላይ ሄዶ ሲያወራ ወሬ መፍጠር አልቻለም እንዳልኩ ነው በቃ ወሬ ለአብይ ስራ ነው የተሰራን ነገር መጎብኘት ለማነቃቃት የሚሆን ሳይሆን የዛሬውን ኒውስ ሳይክል በምን ልቆጣጠር የሚልና በፕሮፓጋንዳው ዘርፍ ይችን እኮ እነሱም አይከዱም እኮ መሳይ በእውነት ከሚያምኗት ነገር ነው እንደምነሱ በፕሮፓጋንዳው ዘርፍ ተበልጠናል የምትለዋናት አብይ የሚወዳትን ነገር ስላጣ ብቻ በዛች ፍቅረኛውን እንዳጣ ጎረምሳ ያችን ሚስ አርጓታል ሄሪሊ ሚስ አይችን ጉዳይና እሷንም አምሮ እየተናገረ ያለው እሷን ነው ምን ማድረግ ይቻላል መሳይ እንግዲህ በተከታታይ በአራት ክፍል በኢትዮጵያ ቴሌቪዥን ላይ ሰፊ ቃለ መጠይቅ ሰጥቷል አላየነውም ተቀንጭቦ ከወጣው ማስታወቂያ ላይ የተናገረውን በርግጥ አዲስ ነገር ባይሆንም ምናልባት እሱ ምን አዲስ ነገር ይናገራልን ብለን ስለማንጠብቅ አራቱንም ክፍል መከታተል የሚጠበቅብንም አይመስለኝም ግን የተናገራት ነገር አለች አሁን እንደዚህ የሚቃወሙትን እሱ የሚሰራው ነገር እግር በእግር እየተከተሉ የሚተቹትን ወገኖች የገለጸበት መንገድ እንደው እዛ ላይ አስተያየት መስጠት ከተቻለ ነው ከጃችን ምንዳ ጠብቀው ነበር ያኔ ለውጡ ሲመጣ ኑ ግቡ ብለን ከዚህም ከዛም ስንጠራቸው የጠበቁት እጃችን ላይ ምንዳ ምን ሰጣቸው አድርገው ነበር ያን ምንዳ ሲያጡ ወጡና መሳደብ ጀመሩ አለ አንዳንዶች ከጃችን ላይ የግል ምንዳ ጠበቁ ያ የጠበቁትን ምንዳ ከጃችን ሲያጡ አቆረፉ ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ እንግዲህ ቲፒካል አብይ ነው እንዳልኩ ነው አንደኛ ሰውነት ሁሉ መቁሰሉን ተረዳለት
በአጠቃላይ አሁን ንግግሩን ባላዳምጠው ምን ሊሆን እንደሚችል በአብዛኛው የጻፍና ስጠይ ብትለኝ በአብዛኛው ትክክል እንደመሆን አልተራጠረም ምን ስቴት ኦፍ ማይንድ ላይ እንዳለ ስለማቅ የሚናገረው ነገር ምን ሊሆን እንደሚችል እገምታለሁና እሱ የሱን ምን እንዳለ ፈለጉ ሰዎች እንኳን ከለከለም እኮ አብይ መስረቅ ለሚፈልግ ሰው በደንብ ተመቻችቶ መስረቅ ይችላል አብይ የሚለውን ነገር የሟላ ከሄደ የፈለገውን የባንክ ብድር ማግኘት ይችላል የፈለገውን መሬት ማግኘት ይችላል የፈለገውን ስልጣን ማግኘት ይችላልና ስልጣን ፈልገው ለገቡ ሰዎች እኮ ሰጥቷል ለፈለጉ እስከሚሞቱ ድረስ እዛው ኢትዮጵያ ውስጥ የነበሩ ዶክተር በየነ ጴጥሮስ ፕሮፌሰር ስልጣን አግኝተዋል ዶክተር መራራ ግን ስላልፈለጉ አልፈለጉ ብርሃኑ ነጋ አግኝቷል አቶ አንዳርጋቸው ግን ስላልፈለገ ትቶ መጥቷል በለጠ ሞላ ስለፈለገ ተቀብሏል ክርስቲያን ታደለ ግን ስለተቃወመው እስር ቤት ገብቷል ስለዚህ የፈለገ ሰው አግኝቷል ያብይን ስልጣንና ምንዳና መናኛ ነገር የፈለገ ሰው እንደው አብይ የማይሰስተው ነገር እንደውም ይሄ ነው አንተ እኮ እንደው ከእግዚአብሔር የተላከ አንተ ባትሆን የኖርች ሀገር ምንድናት ቢባል እኔ እንጃ ይልቃል እንደው አትናገረኝ እንጂ እዛው አለበት ሀገር ቤት ልግዛልህ እንደሚል ማለት ተራጠርምና ምንዳ ፈልጎ ከለከልኩትና ተጣላይ ማለት ለአብይ አይሰራም ነው ምልኩ ራሳቸውን ለካዱ ሰዎች ከጋዜጠኛ እስከ ፖለቲካ መሪ ድረስ እስከ ተቃዋሚ መሪ ድረስ አገር ውስጥ ያለ ከውጭ የገባ ምን ብትል እዛው ነው በሌላ ወገን ግን እሱን የተቃወመ ሰው ታየደንዳሁን የምታውቀው ነው እንግዲህ አንተ በጣም የውነት ሰውና ሐቀኛ ሰው ቢኖር እኔ እንደው በፖለቲካ መለካከት ከታየጋ በብዙ ርቀት እንለያያለን ግን ልብ ብለካየ በእውነት ብልጽግና የሚባለውን ራሱ በመልክ ያለው ድርጅት ለማድረግ ስለ ብልጽግና ሰነር ላይ የተጻፉትን በአግባቡ የሚናገር ሰው ማን ነበር ብትለኝ ታየደንዳ ነው እኔ ማስተዋውስ ራሱ እንደው ብልጽግና ለማድረግ ከራሳችን ውስጥ ሌብነት ይጥፋ ተብሎ በዛው በኦሮሚያ ጨፌ ውስጥ በአደባባይ ሲናገር የነበረስ እንዲሁም ደግሞ መንግስታችን አቋም ነው ብሎ በያዘ ጊዜ ከጦርነቱንም ብትለው በኋላ አብይና ጀዋር ሲጣሉ አሁን ጀዋር ያኔ ትልቅ ስም ነበረው አይደለ ከጀዋር ጋር ፊት ለፊት ሲታገል እንዴት እንደነበረ እንደዚሁም ደግሞ ሰላሙን አያዋጣም ብለው ወደ ትግል ከሄዱ ጋራ ከብልጽግና ልዩነት አላቸው ብሎ ሲያምን በደንብ አድርጎ ያንን አቋም ወስዶ የመንግስቱን አቋም ወደ ተግባር ለመለወጥ ምን ያህል ባመነበት ነገር ርቀት እንደሄደ ኢቭን ኮንስቲትዩንሲውን በሚያሳጣ መልኩ ማለት ነው አሁን የታጠቁ ኃይሎችንም ሲነቅፍ የስልጣን ተገዳዳሪ የነበሩና ብዙ ህዝብ ድጋፍ የነበራቸውን እነጀዋርን በወቅቱ ሲነቅፍ ያብይን ጦርነትም ደግሞ ትክክለኛ ነው የመንግስታችን ነው ብሎ ሲደግፍ የብልጽግና ፕሮግራምና ሐሳቦችም ደግሞ መልክ ባለው መልኩ ሲናገር የነበረ ቆራጥ ነው ግን የብልጽግና መንደር እውነት የሚናገርን ሳይሆን ውሸታምና ቀጣፊን ጥቅመኛን ስለሚሰበስብ እውነት መናገር ሲጀምር በህዝብ ደም መቀለዱን አብይ ሲያቀበት እንዲሁም ኦሮሚያ ውስጥ ያለውን ችግር በሰላም ለመፍታት የተሄደበትን ርቀት እንዴት ለራሱ መጠቀሚያ እንዳበላሸው አውቆ ከህዝብ ጎን መቆም ሲጀምር ግን የብልጽግናውን ዋና ተከራካሪ የነበረውን ታየደንዳ እውነት ስላለው ብቻ እንዴት አዋክቦ እስር ቤት እንደከተተው አሁንም ደግሞ ህዝብ ያዳመጠው ሲሄድና ላመነበት ነገር ብዙ ርቀት ሲሄድ እንዴት እንዳደረገው ታያለህና አብይ አካባቢ እውነት የሚናገር ሰው የማይፈልግበት ምን ያህል ደካማ ድርጅት እንደሆነ ብልጽግና የሚባለው ራሱ ቅድም እንዳልኩ እውነትን የሚናገሩና በሐቅ ይዘው የሚናገሩ ሰዎችን የማይፈልግ ድርጅት እንደሆነ በታየ ጥሩ ምሳሌ አድርገህ የምትናገረው ሌብነት ይጥፋ ባሉ ችግሮቻችንን በውይይት እንፍታ ባለ እውነት ነው ብሎ ባመነበት ጊዜ ደግሞ የመንግስቱን አቋም ይዞ በፖለቲካ ተቀናቃይናቸው ያላቸውን ሰዎች ሁሉ ያለ ገደብ ሳይፈራ የሚናገርን ሰው ለእንደዛ አይነት ነገር የአብይ ፖለቲካ ማስመሰል መዋሸት እንደሆነ እንጂ ምንም አይነት ትኩረት እንደሌለው የተቃወሙትን እዛው ፓርቲ ውስጥ የነበሩ ከውጭ ያልመጡ እነ ዮሐንስ ቦያለውንም ይሁን እነ ዶክተር ካሳ ተሻገረን ቢሆን ራሱ የመንግስት የሆኑትን ተቃዋሚ ሆነ የፓርላማ አባል የሆኑትን እነ ክርስቲያን ታደለን ሲያስር በሌላ ወገን ግን የሱን ንግግር ያዳመቁትን ደግሞ ያብን አባላት ትላልቅ ሹመት እየሰጠ የኢዜማ አባላትን ትላልቅ ስልጣን እየሰጠ የሶሻል ዲሞክራትን ነፍሳቸውን ይማርና ትላልቅ ስልጣን እየሰጠ እንዲህ ያደረገ ስልጣንና ምን እንዳፈልጎ ካብይ ያጣ ሰው የለም
እንዴ ያለ የተጸየፈ ሰው ነው እንደውም ከአብይ ጋር መኖር የማይችለው ነው ምን ለመሳይ አብይ አህመድ የተለያዩ የድጋፍ ሰልፎችን ያዘጋጀ ነው ሰሞኑን የኮሪደር ልማትን በመደገፍ የኮሪደር በተለያዩ የኢትዮጵያ አካባቢዎች እየተሰሩ ያሉትን ከኮሪደር ጋር የተያዙ እንቅስቃሴዎችን በመደገፍ ኢትዮጵያውያን ሰልፍ እንዲወጡ እንቅስቃሴ እየተደረገ ነው በአዲስ አበባ ምናልባትም በሚቀጥሉት ቀናት ውስጥ እንደሚካሄድ ይጠበቃል በሄደበት ቦታ ህዝብ ግልብጥ ብሎ ተወዳጅ መሪ እንደሆነ ለማሳየት በዚህ በካሜራም ቴክኖሎጂ ህዝብ ወጥቶሱን ሲያየው እየተደሰተ እጁን ያውለበለበ በዛ መልኩ የሚወደድ መሪ አድርጎ ራሱን ማየት አሁን በሰልፍም እንደዚሁ ድጋፍ ያለው መሪ አድርጎ ለማሳየት የሚሄድበት ነገር አለ እንደው በዚህ ማምለጥ ይቻላል ወይ እንዲህ አይነት አገዛዞች እንደዚህ መደበቂያ እየፈለጉ በግድምው በተለያየ መልኩ የሚያስወጣቸው ህዝብ የኛ ደጋፊ ነው በማለት ለዓለም የሚያሳዩበት መንገድ ምን አይነት እንደው ጥቅም ያስገኝላቸዋል ይሄ የአምነስቲ ኢንተርናሽናል የሰሞኑ ሪፖርት ነበር በ58 ከተሞች የሚካሄዱት የኮሪደር ልማቶች እንዲቆሙ ጠይቋል ወደ ህግም እንወስዳለን ከህግም አቋያ እንዲታይ የሚልም አንዳንድ ሐሳቦች እየመጣን ያለው ስለዚህ የኮሪደር ልማት ኢትዮጵያ ህዝብ የሚደግፈው ነው በሚል ሰልፍ ሰሞኑን ይደረጋልና ይሄንንስ እንዴት ማየት ይቻላል የቀረው ነገር ምንድነው አብይ አህመድ ከዚህ በኋላ ሁሉ ነገር እየነጠፈበት ነው ምን የቀረው ነገር አለ የቀረው ነገር ስልጣን አስረክቦ መሄድ ነው ምናልባት ጤነኛ ሰው ቢሆን የነገሮችን እድገት አይቶ ኢኮኖሚው በዚህ ደረጃ ከተበላሸ የላኩት ወታደር ሁሉም ዋጋበት ምክንያት አጥቶ በየወረዳውና በየገጠር መንገዱ ያገል መከላከያን ያዋረዱ ያሉት የፖለቲካ ኃይሎች ሁሉ በምንም አይነት ከኔጋ በማይሆን ሁኔታ ሲሆኑ ትልቅ የዲፕሎማሲ ልምድና ምልክት ሀገር የነበረችን ነገር በየሄድኩበት ሁሉ አይንን ላፈርስባል ከጎረቢቶቼ ሁሉ ስታነቅ ከዛም አልፎ ጎረቢቶቼ ሁሉ እኔን እንደ መንግስት ከማወቅ ይልቅ ከተቋሚዎች ጋር ያብሮ የመስራት አዝማሚያ ያሳዩብኝ ሲሄዱ ከዚህ በኋላ ያለው ነገር ሁሉ በፕሮፓጋንዳ የሚሸፈን አይደለም ስለዚህ የማርያም መንገድ አግኝቼ ሴፍ ኤግዚት ልውጣ ነበር ጤነኛ ሰው ቢሆን ማድረግ የነበረበት በእውነት ግን ይሄ ደግሞ ከአብይ ካራክተር ጋራ በፍጹም የሚሄድ ነገር አይደለም እየተዋረደ መቀጠል ነው የሚፈልገው ያንዳንዱ ነገር እንግዲህ አብይ ሲመጣ የነበረውን የህዝብ ድጋፍ ምታቀው ነው አይደለም ያንን ያየሰውና በዛ ደረጃ አውቆት የጠላው ሰው አዲስ ሰው ቢሆን እኮ ትንሽም ድጋፍ ቢሆን ነገ ታድጋለች ብለ ያቺንም ኢንክሪመንታል በሆነ መንገድ እየተከተልክ ልትሄድ ትችላለህ ግን አብይ ፍሪ ፎል ነው የሆነው ከዛ ከፍተኛ ፒክ በፍጥነት ሄዶ ከዚህ በኋላ ቢያስወጣ ህዝብ ደርቆ ከጠላው በኋላ እምነቱ ተሸርሽሮ አይንህ ላፈር ከተባለ በኋላ የሚደረገው ነገር ከዛ ይልቅ መንግስት እንደው እንዲህ ነው እንዲባልና ፕሮፓጋንዳውም ከመንግስትም እንኳን ማይጠበቅ መንግስት እኮ ትንሽ ነገር ሰርቶ የበለጠ ተጋኖ እንዲታይለትና የራሱን ስዕል ለማስተካከል የሚያደርገው ፕሮፓጋንዳ ልባስ አለ ግን ነጩን ጥቁር ነው ብሎ ፕሮፓጋንዳ ከነዛ የበለጠ ህዝብን ያበሳጨ ካለው እውነታ ጋር ማይዛመድ ነገር ሲያወራ እኔ እንደውም ወደፊት ለመንግስት የነበረው ክብር የኢትዮጵያ ህዝብ መንግስታዊ ህዝብ በመሆኑ ለህግና ለመንግስት የነበረውን ክብር በየጊዜው እየሸረሸረ አብይ የሚታመን ሰው ሁሉ እንዳንዳጣ ወደፊት የሚያደርግ ነገር ሆኖ ነው ማየው እንጂ ለመኖር በምንም አይነት ጊዜው አልፏል አሁን በሚያደርገው ፕሮፓጋንዳ በምንም አይነት ራሱን ማታለላች ኢቭን ራሳቸው መሳይ አሁን የአብይ ካድሬ ሆኑ ሰዎች እኮ ያውቃሉ በዛ በኢሃዲግ ዘመን የነበሩ ሰዎች ናቸው በእያንዳንዱ ነገር እንዴት እንደሚገመገሙ በእያንዳንዱ ሴክተር እንዴት ድርጅታቸው አፍጥጦ እንደሚይዝ እንዴት ጠንካራ እንደሆነ እንዴት የህዝብን ሰላምና ደህንነት ለመጠበቅ ገጠር ድረስ ያላቸው መዋቅር ምን እንደነበረ የሚያውቁ ሰዎች ናቸው እናረጋ የኢሃዲግ የድሜልክ ካድሪ ናቸው እና በንጽጽር ማየት ይችላል እኮ የመንግስት ቁጥጥር ምን እንደሆነ የሚወራው ነገር ጧት የሚወራው ማታ ማይደገም እንደሆነ በየቀኑ የአገሪቷ ሀብት ለማይጠቅም ነገር እንደሚሄድ ይሄ ተመስገን ጥሩ ነው የሚባለው ካድሬ አረጋም የሚባለው አገሩ ምን እንደደረሰ ኑሮው ራሱ ያውቁታል እና ኑሮስ በኢሃዲግ ጊዜ ቀረ የሚሉት ነው የሚመስለኝ እነሱ ራሳቸው እንኳን ለሌላ ሰው ላዛምኑ እነሱ ራሳቸው የት በገባን ነው የሚሉና ራሳቸው ያላመኑበትን ነገር ደግሞ ሌላ ሰው እንዴት ሊያምናቸው ይችላልና እኔ እንደምልህ
ነገሮች ሁሉ ጥለውት አልፈዋል መሳይ እሱ የሚያረጋት አንድ እርምጃ 3 እርምጃ ግን የህዝቡን ቃተለና ፈጥኖት ይዷል በዛ ደረጃ ከሆነ እንግዲህ የኢትዮጵያ የጤና ባለሙያዎች የጀመሩት ንቅናቄ አለ እውነት ለመናገር በዚህ በቅርብ ጊዜ ኢትዮጵያ ፖለቲካ ክስተት ላይ በእንደዚህ አይነት መልኩ መንግስትን በፍርሃት ውስጥ የከተተ ትልቅ ንቅናቄ የፈጠረ የማህበረሰብ ክፍል የለም ነገር ግን እነዚህ የጤና ባለሙያዎች የሚሄዱትን ያለ ርቀት እየሄዱ ነው አድማ መጥቷል በማይቻል በእንደዚህ አይነት በታፈነ በእንደዚህ አይነት ጨቋኝ አገዛዝ ውስጥ ሆነው አድማ የሚባለው ነገር ሞክረው ይሄው 3ኛ ሳምንቱን ያጠናቀቁ ይገኛሉ ግን ሌላው የህብረተሰብ ክፍል አልተነሳም እና አዳነች አበቤ እየሸነገሉት ነው በተለይ አዲስ አበባ አካባቢ አዳነች አበቤ ሰፊውን ስራ ለብልጽግና እየሰራች ነው ያለው በትንንሽ ማታለያዎች ሐኪሙም እንዳይነሳ ሌላው የህብረተሰብ ክፍል እንዳይነሳ ሰፊ ዘመቻ ያካሄደች ነው ያለው ግን እንደተባለው ከሆነ መቼ ነው ታዲያ የሚነሳው እንደው ከሌላው የህብረተሰብ ክፍል እንደው ሐኪሙ የበለጠ ተበድሎ ነው የበለጠ ተጎርቶ ነው በዚያ አገዛዝም ይሁን ባለፉት እንደው ሐኪሙ በተሻለ የኑሮ ደረጃ ላይ የሚገኘው ሐኪም ዛሬ ራበኝ ሲል ሌላውስ ጠግቦ ነው ምንድነው እንደው ማለት የሚቻለው እንደው ኢንጂነር ይልቃል ምንድነው ሌላው የህብረተሰብ ክፍል ያልተነሳበት እንግዲህ ምንም እንዳልኩ ሰፊ ጊዜን የሚጠይቅ ነገር ነው በኔ እምነት ግን መነሳቱ ቅርብ ነው የሚሆነው ሲነሳ ብዙ ጊዜ ሂደት አይታይም መሳይ ነገሩ ውጤቱ በታሰበው መልኩ ባይሄድ እንኳን የአረብ ስፕሪንግ እንዴት እንደተነሳ የምታውቀው ነው በቱኒዚያ ውስጥ በነበረ መሐመድ ባዚዝ በሚባል ልጅ ራሱን በማቃጠሉ ከዛ በኋላ ነው አረብ አጠቃላይ የተነቃነቀው እና ያችን ኢንስታንት በዚህ ሰዓት ገሌንድ ያረጋል ከዛ በኋላ ተነስቶ በሙሉ የአረብ አምባገነኖችን እየገረሰሰ ነገር ሁሉ በዛ ሁኔታ ይተናቀቃል ብሎ ያሰበም የገመተም ሰው የለም ስለዚህ እንዲህ አይነት ነገሮች አሁን በኮሙኒስቶች አገላለጽ ነባራዊ ሁኔታው ተሟልቷል ረሃቡ አለ ችግሩ አለ የመንግስት ለዛ መልስ ያለ መስጠት ነገር አለ ያ ነባራዊ ሁኔታ ተሟልቷል ነገር ግን በህዝብ ውስጥ ያለው ነገር አንድ ቀን ቁጭት የሚፈጥርና ሴንሴሽናል የሆነ ነገር መፈጠር ብቻ ነው የሚቀረው ያ ደግሞ ዛሬ ማታ ሊሆን ይችላል ነገ ጠዋት ሊሆን ይችላል የዛሬ ወር ሊሆን ይችላል በየት ሁኔታ ነገሮችን እንደሚቀጣጠሉና ለዋናው ኮዝ አንድ ኢሚዲየት ኮዝ የሚሆነው ነገር የሆነ ሰዓት ላይ ይነሳል ይሄን ምንም አትጠራጠርና ይሄ ፕላንድ በሆነ ሁኔታ የሚደረገው ነገርና ህዝብ ግንኙነቱ መንግስትን አዳክሞ ይዞታል ይሄንን ፍጻሜ የሚያደርስ ግን አጠቃላይ የሆነ ማዕበል ግን ዳውን ዘ ላይን በቅርብ ጊዜ ውስጥ እንደሚነሳ እኔ አልጠራጠርም ይሄ መምጣቱ አይቀርም ምክንያቱም በዚህም በዛ አልከው እኮ መሳይ ቢያንስ ሐኪም እኮ እንደ በወር የሚቆጠረ ገንዘብና ደሞዝ አለው እኮ አይደለም በጣም ራሳቸውን የሚያዋርድ ከስራቸው ጋር ከድክመታቸው ጋር ምንም ነገር ባይሆንም አንድ ጊዜም የሚበሉበት ሆነ ምንም ደሞዝ ተብሎ ተቆጥሮ የሚሰጣቸው ነገር አለ እንግዲህ ታች ያለ በ4000 በ5000 ብር የሚኖር በጥበቃ ስራ ተሰማርቶ የሚኖር በጽዳት የሚኖር በመለስተኛ ድጋፍ ሰጪ ሰራተኝነት የሚኖር የኢትዮጵያ ህዝብ በአብዛኛው ደሞዝተኛ በዛ ደረጃ ያለ ሰው ነው ያ እና ደግሞ ዙሪያውን እንዲሁ አንድ ሰው እየሰራ የሚያስተዳድረው 5 6 7 8 ሰው አለኩ ያ ሁሉ አጠቃላይ በተለያየ ኢንፎርማል በሆነ ሁኔታ የንግዱ ስራ እንደዚህ በተቀዛቀዘበት ሁኔታ ሰላምና ደህንነት እንደዚህ በጠፋበት ሁኔታ ተማሪዎች ተመርቀው ስራ በማያገኙበትና ብዙ ማህበራዊ ቀውስ ባለበት ሁኔታ እንዴት ይነሳል ለሚለው እኔ አንድ ኢሚዲየት የሆነ ምክንያት ነገሮችን ሁሉ ግልብጥብጥ እንደሚያደርግ እኔ በቅርብ አልጠራጠርም ግን መቼ ነው ያ የምትለኝ ያ ማጂክ እንትን መቼ ይመጣል የሚለውን እርግጠኛ ሆኜ ለመናገር ቸገራለሁ እንጂ ግን እንደሚሆን ግን እርግጠኛ ሆኜ መናገር ይቻላል ይሄ ደግሞ እኔ አዲስ እንባይ አይደለም በተደጋጋሚ በታሪክ ውስጥ የተከሰቱ ነገሮች ናቸው መሳይ እንግዲህ ቀደም ሲል የዞራ አዳነች አበቤን ጉዳይ እንደው በተለየ ሁኔታ እንዳነሳ ያደረገኝ ምን ያህል ህዝብ እንደሚንቁ ይሄ የሚሰበስቧቸው መምህራንን የጤና ባለሙያዎችን ከሌላው የህብረተሰብ ክፍል በንቃትም ሆነ በተለያየ መልኩ ከፍ ያለ ደረጃ ይደረሱ ሌላውን የሚፈጥሩ ትውልድ የሚያንጹትን መምህራንንና የጤና ባለሙያዎችን በዚህ ደረጃ የናቁ ምን ማለት ይቻላል ነው እንግዲህ አዳነች አበቤ የተናገረችው ነገር አለ 120 ቢሊዮን ብር የኢትዮጵያ ንግድ ባንክ አዘጋጅቷል ይሄ ወደ እናንተ ሄድ ነው 25% ቅድመ ክፍያ ከፍላችሁ በወለድ የቤት ባለቤት የምትሆኑበት ሁኔታ ይፈጠራል ይሄንን እየሰራንበት ነው አለች እንግዲህ ይሄንን ሂሳብ
የኢኮኖሚ ባለሙያ አቶ ክቡር ገና ሰርተውታል ሂሳቡን ምን ያህል ህዝብን ያታለሉ ለህዝብ ያላቸውን ንቀት በሚገባ ምንረዳበት ነው እንግዲህ አንድ ቤት በአሁን ሰዓት 4 ሚሊዮን ብር ይፈጃል ነው ይሄን 4 ሚሊዮን ብር 1 ሚሊዮን ብር ዳውን ፔመንት ይከፈታል ምክንያቱም 25% ስላለች 1 ሚሊዮን ብር በአሁን ሰዓት ዳውን ፔመንት የቅድመ ክፍያ ሊሰጥ የሚችል መምህር አለ ወይ ነገ በምን ልኑር ዛሬን እንዴት በልቼ ልደር ብሎ ጭንቀት ውስጥ የገባ ሐኪምና መምህር 1 ሚሊዮን ብር ቅድመ ክፍያ ሊከፍል ይችላል ወይ ይሄንን ሂሳብ ያዘው ሁለተኛ በየወሩ የቤቱን ዕዳ ወይም ደግሞ የባንኩን ዕዳ ለመክፈል ደሞዙ ቢያንስ 35000 ብር መሆን አለበት 35000 ብር ከሌለው በየወሩ መክፈል የሚችልበት ምንም አይነት አቅም አይኖርም አንድ መምህር በአሁን ሰዓት ትልቁ ክፍያ ምናልባት በአመታት ሊለያይ ይችላል አማካዩ 10000 ብር ነው የ10000 ብር ደሞዝተኛ የሆነ መምህር 35000 ብር ከሌለው ያን ቤት ማግኘት አይችልም እንደዚህ አይነት በጣም ቀላል ሂሳብ ሰርተው ነው አምባሳደር ነው የኢኮኖሚ ባለሙያው ክቡር ገና ይሄ የማይሆን ነገር ነው ሌላው ይቅርና 120 ቢሊዮን ብሩን የኢትዮጵያ ንግድ ባንክ ያመጣዋል በአሁን ሰዓት ታንቆ ያለ ባንክ ነው ገንዘቡን በሙሉ ውጭ አውጥቶ ያልተመለሰለት ከ70% በላይ ብሩ ያልተመለሰለት ባንክ ነው በዓለም አቀፉ የገንዘብ ድርጅት ድጎማ ትንሽ ቀና ያለ ባንክ ነው ኬታም ጥቶ ሊሰጥ ነው የሚለው ነገር እንዳለ ሆኖ ቢሰጥ እንኳን የማይሆን ነገር ነው ምን እየተባለ ነው በሚልም በሰፊው ጽሁፉን አውጥተውታል ምን ማለት ይቻላል በዚህ ደረጃ መምህራን በዚህ ደረጃ ኢትዮጵያ ህዝብ መናቅ አለበት ወይ እንግዲህ እኮ መሳይ አንደኛ ነገር እነዚህ ነገሮች ከምን ይመጣሉ ካለ እንደው በርጋታ ከተነጋገር ከሶስት ነገሮች ይመጣሉ አንደኛ ስልጣን ልብ ይደፍናል ሷምን በዲዛይነር የተሰፋ ልብስ ነው የምትለብሰው ውጭ ሀገር ትሄዳለች እንግዲህ እዛው ተመልስ አስተማሪነቷ ጋር ሄዳ ተው ልንል አንችልም ከዛው ወጣለች በታሪክ አጋጣሚ ከአስተማሪነት ወደ መልታይ ሚሊዮነርነት ተቀይራለች ስለዚህ እሷ አይታያትም አሁን ምድር ላይ የኢትዮጵያ ህዝብ እንዴት እንደሚኖር በምንም አይነት ሊገባት አይችልም እሷ ለበሽታው አሁን አሜሪካን ሀገር መጣ ኪሙላ ዘዘባት ነገር ለዛ የሚስማማት የተለያየ ምግብ ምናልባትም ኢትዮጵያ ውስጥ የሌለው ሁሉ ሊሆን ይችላል የምትመገበው እና ታጣቀው ስለዚህ ስልጣን ልቧን ደፍኗታል ሁለተኛ ዓለማዋቅ አንዳንድ ጊዜ ያው ምንድነው ኢግኖራንት ከሆንክ ቀጥሎ አሮጋንት ይመጣል ምንም የታወቀ ያንድ አባት ልጆች ናቸው ማቅ ሰው ደፋርና ባለጌ ነው የሚሆነው ማለት እና ይሄ ቋንተ ክቡር ገና እንደው ባለሙያ ስለሆኑ ነገሩን አብራርተው ጻፉት ምናምን ትላለህ እንጂ ለአስተማሪው ምን መጻፍ ያስፈልጋል ደሞዙን ያውቀዋል እንደዚህ 1 ሚሊዮን ብር አስተማሪ ሌሎችን የሚያስተምር ሰው ነው አይደል እንዴ እና ነገ ጀምረ ከዚህ ደሞዝ 1 ብር ስከፍላለህ ቢባል የሚበላበት የዳቦ መግዣ የሌለው ሰው ምን ሂሳብ ያስፈልጋል ይሄ ማለት ይሄን ለመረዳት ይሄ ምን አመጣው ካልከኝ ስልጣን ልብ ይደፍናል ከመሬት ያራርቃል ሁለተኛ ደግሞ በአንድ ሰው ኢግኖራንት ከሆነና ለምንም ነገር ለውቀት ደንታ ከሌለው ምንም አይነት ሂዩሚሊቲ ከሌለው አሮጋንስ እና እንደዚህ አይነት ደፋርነት ያይዞ ይመጣል እና ቲፒካሊ እነዚህ ደግሞ እብሪትና ድንቁርና የውድቀት ምልክቶች ናቸው ሁሉም ነገሮች ሳያቸው ግን ዳውን ዘ ላይን የመንግስትነት ሽታ ሰው የመሆን ሽታ ከዚህ ህዝብ የመውጣትን ነገር ሁሉ የመዘንጋት እንዳልኩ ነው እኮ አብይ የሚናገረው ነገር ሰማውስቲ ምንዳ ፈልገው መጀመሪያ እንደዚህ አይነት ነገር አንድ መንግስት ላይ ያለ ሰው ስልጣን ለሚመኝም ሰው እኮ አብይ እንደዚህ ብሎ መናገር አይችልም አንድ የፖለቲካ ተቀናቃኙ ስልጣን ፈልጋለሁ ቢለው እንኳን እሱ ሰጭና ነሽ ምንዳ ሰጭ ምን አረጋው ስልጣን የህዝብ ነው አይደል ዝም ብለ እንደው ገፋ ብለ ልናገር ካልከኝ እንጂ ሆይዛ አብይ እሱ ስልጣን ሰጭም ከልካይም የሚሆን መጀመሪያ ገንዘቡ የኢትዮጵያ ህዝብ ነው ስልጣን የመስጠትና የመከልከል ኃላፊነት ያለው የኢትዮጵያ ህዝብ ነው ኢህአዴጉ ነው ኢህአዴግ ሲፈራርስ ከመምጣት ውጭ እሱ ከለከላቸው ጠራናቸው ጠሪ አስጠሪ የመሆን ነገር ምን አመጣው ይሄንንም የለውጥ ሂደት ያመጣው አብይ የሚባል ሰው ያለውጥ እስከሚመጣ ድረስ አንዱንም አናቅም ነው የት እንዳለ እኔ አብይ የሚባል ሰው አላቀውም ከጠቅላይ ሚኒስትር ከመሆኑ በፊት እውነቱን ለመናገር እና እሱ ሰጪ እሱ ከልካይ ይሄ ሁሉ ነገር ምንድነው የሚያመጣው አሮጋንስን ነው በቃ ኢግኖራንስ ኤንድ አሮጋንስ ምንን ይፈጥራል ስትል በአጠቃላይ ኢህአዴግ የሚባለው እንትን ወድቆ ደጋግሜ እንደለው የኢህአዴግ ብስባሽ መቅረቱንና ይሄ ደግሞ አንድ ቀን ሁሉም ነገር ተኝተን ስንነሳ ተበታትኖ እንደምናገኘው
በደንብ አድርጎ ኮለል አድርጎ የሚያሳይና አንድ ሶሻል ሲስተም ሲወድቅ የሚያሳያቸው ምልክቶች ነው በሙሉ የማየውና ይሄ ስትራክቸራል የሆነው ሶሻል ሲስተም ሲወድቅ የዛ ውድቀት ማሳያ የሆኑ የመጨረሻ ስትንፋስና ተስፋቢስነትና አቅመቢስነት የሚሰሩትን ከማጣት የሚመጣ ንግግር ነው ብዬ ነው ማየው መሳይና ከዛ ያለፈ ሌላ ምንም ልላት አልችልም እንጂ ይሄንን ሂሳብ ክቡርን ነጋ ዝም ብለው ነው የደከሙ ነው የምላቸው ነው ደግሞ እንደው አስተማሪ ይሄንን ለመረዳት ምንም ያስፈልገው የሳቸውን የረቀቀ የኢኮኖሚ ድካምና ስራ አላስፈላጊ ቦታ ላይ ባይደክሙ ነው ምለን እንደው ቤቱ ሲገባ ማታ እንዲህ ብላ ስትነግረው እቺ ሴትዮ ዛሬ የልጆች ቆሎ መሸመቻ የሌለኝ ሰውዬ 1 ሚሊዮን ብር ለቤት እንድታገኝ ዳውን ፔመንት አይደለም 1 ሚሊዮን ብር ራሱ የሚያወጣ ሆኖ 20 ሺህ ብር አምጣ ቢባል ዛሬ ከየት አመጣ ያመጣልና ሪሊ እንደው በጣም ያሳዝናል መሳይ ሌላ ምን ማለት ያው እዛው መድረክ ላይ እንግዲህ ካድሬ የሆኑ መምህራንና የጤና ባለሙያዎች በመስጋና አፋቸው ተሞልቶ ነው እሷንም ሲያመሰግኗት የነበረው እንደ ሀገር የሆነ ነገርማ ሆነናል ኢንጂነር ይልቃል የሆነ የተበላሸ ነገርማ አለ በዚህ በብሔራዊ ቴሌቪዥን በሚታይ መድረክ ላይ መምህራን ትውልድ የሚቀርጹ አሁን ነገ ተማሪዎቻቸው ፊት እንዴት ሊቀርቡ ነው እነዚህ አዳነችን በዚህ መልኩ ያወደሷት ያሞገሷት መምህራንና የጤና ባለሙያዎች እንደው ትንሽ የሞራል ጉዳይም አለ ትውልድ አለ ይሄ መንግስት ኃላፊ እኮ ነው እነሱ ነገ እንዴት አይናቸውን ገልጠው ጎረቤቶቻቸው ነው ያሉ ተማሪዎቻቸውን እንዴት ያሉ እየራባቸው በዛ መልኩ ተቸግረው አዳነችን አንቺ እንደው ክንፍ የሌላት መልአክ ነው ያደረጓትና በጣም ያሳዝናል እነሱ ብቻ አይደሉም የፖለቲካ ፓርቲዎች ሰሞኑን ሽልማት ሸልመዋታል እንዴት ነው አንድ የፖለቲካ ተቀናቃኝ ፓርቲ ሌላ የፖለቲካ ፓርቲ አመራርን መድረክ ላይ የሚሸልመው እንደው የሆነ ኢትዮጵያ ውስጥ የሆነ የገባ ድንዛዜ ወይ በሽታ አለ ካላለም በስተቀር እንደው በዛ ደረጃ ኢንጂነር ይልቃል እንዲ ክብር ማጣት ሀገርን በዚህ መልኩ እንደው በጣም ትልልቅ የምንላቸው ሰዎች ወጥተው በፖለቲካ ፓርቲ ስም ለአዳነች አበቤ ሽልማት ሲሰጡ ሳይ ችግሩ ብልጽግና ፓርቲ ጋር ብቻ በሽታው ሁሉም ቦታ ነው ያለው እንግዲህ አብንን እያየን ነው ኢዜማን እያየን ነው አሁን ደግሞ ስብረት የሚባል ሌላ ጫዋች በትግራይ አካባቢ እየተፈጠረ ነው በነጌታቸው አማካይነት ብልጽግና ብዙ ፈረሶችን እየፈጠረ ነው ተቃዋሚዎች ጋር አሁን ጭራሽ ነገ ከነጎዲያ ምርጫ ይመጣል ተወዳድረን ተፎካክረን ስልጣን እንይዛለን የሚሉ የፖለቲካ ፓርቲዎች ለአዳነች አበቤ ሽልማት ሰጡ ሲባል በጣም ያሳዝናል ያፓይና አስመልክቶ ያወጣው መግለጫ በቂ መልስ ሰጥቶታል የአዲስ አበባን ህዝብ ስላስለቀሰች የአዲስ አበባን ህዝብ ስላፈናቀለ ታዲያ እንደዚህ አይነት ፓርቲዎች እኮ ድሮም አሉ እነዚህን የፖለቲካ ፓርቲ ልትላቸው አትችልም መሳይ እንደው አንዳንዱ ነገር ከልክ በላይና ከህዝቡ ግንዛቤ በጣም የራቁ ናቸው መሳይ አስተያየት ለመስጠትም በእውነት በእኛ ደረጃ እንደ ቁም ነገር እንሰራለን ብለን ለምንደክም ሰዎች ስታንዳርዱም አይመጥንም ለመናገርና አሁን ይሄ ፖለቲካ ድርጅት ነው ብሎ አዳነችን ከሸለመ ነገ ካዳነች ጋር አዲስ አበባ ምን ብሎ ነው የሚወዳደር ምረጣይ ብሎ አንተማ አዳነችን ሸልመሃል እኮ በቃ ራስህ ማረጋግጣለህ ከኔ በላይ አዳነች ትልቅ ናት ስላልክ አዳነችን ነው መመርጥና አዳነች ያለችበት ፓርቲ ነው ብትለው ይሄ አበቃና ተቃዋሚ ፓርቲ የሌላን ፓርቲ የበለጠ በፕሪንሲፕል ደረጃ አዳነች እኮ ጥሩ ሰው ልትሆን ትችላለች እንደው ዝም ብለ በዚህ በሰለጠና ዓለም ብትሆን ግን አዳነችን ተቃዋሚ ፓርቲ የበለጠ እንድትሰራ ኢትዮጵያ ውስጥ ብዙ ችግር አለ አይደል ገና ያን እንድታረግ ቻሌንጅ ማድረግ ነው የፓርቲ ስራው ራሱ ፉክክር ነው መልቲ ፓርቲ ሲስተም መኖር አንዱ የበለጠ እንዲሰራ እኔ ከሱ የበለጠ ክሬቲቭ ሆኜ እሰራለሁ እኔ የበለጠ እሱ 50% ይሰራው እኔ 55 አረጋለሁ እኔ 60 ይሄ መልቲፕሊሲቲ ኦፍ ናሬቲቭስ አንዱ ያላየው ሌላው እንዲያይ አንዱ ያልሰራው ሌላው እንዲሰራ ነው የፓርቲ ፉክክር የሚባል ያለውና ለመሸለም ኮሚኒቲው አዋቶ ቢያረጋው እኮ አንድ ነገር አረጋችልኝ ብሎ ኢትሜክስ ሴንስ የፖለቲካ ፓርቲ ግን ሌላኛውን ተቃዋሚ ፓርቲ ለዛውም ገቨርኒንግ ፓርቲ ሲሸለም እነዚህ ሰዎች መጀመሪያ ለአቅመ ፓርቲ ማልደረሱም መሳይ አጠቃላይ ዘ ኢሰንስ ኦፍ ፓርቲ ምንድነው የሚለው አያውቁት ሁለተኛ ነገር እንደ ሀገርም ቀደም እንዳልከው አንድ የሀገር መሪ ስትሆን እኮ እንግዲህ የሚያድጉ ልጆች ሁሉ ንግግርህን ያያሉ ህዝብ እንዳሪያ ያይሃል የምትናገረው ነገር በታሪክ ይመዘገብና ሌላ ጊዜ ይጠቀሳል በዚህ ጊዜ የነበሩት መሪ እንዲህ እንዳሉት ምናምን አብይ እኮ ጧትና ማታ የሚናገረው ነገር አይገናኝም ውሸት የባህሪው ነውና እንደዚህ ከሆነ እንግዲህ የሀገሪቷን
ርዕሰ ብሔር የሚወክለው ሰውዬና የመንግስት መሪ ሌላው ሰው ምንስ ቢሆን ምን ታረጋለህ? ምልክትነቱ የሚያሳየው ውሸትን ነው። ምልክትነቱ የሚያሳየው ማጭበርበርን ነው። ምልክትነቱ የሚያሳየው መካድን ነው። ምልክትነቱ የሚያሳየው በህዝብ ስቃይ የፖለቲካ ስልጣንን ማራዘም ነው። እንዲህ ከሆነ ደግሞ አንዳንድ ጊዜ ማትዘነጋው ነገር ይሄ አሁን አዳነችን ሸለሙ ወይም ደግሞ የጤና ባለሙያ የሚሆን አስተማሪ ሄዶ ተናገረ ስትለው ዲፕ ኢንሳይድ እነዚህን ሰዎች ብታያቸው እኮ የተለየች ማነቃቂያ አግኝተዋል። አንድ ራሳቸውን በዚህ ደረጃ አስከፊ ድህነት ለመብት ረገጣም ያጋልጣል መሳይ እና ወይ በተለየ ሁኔታ 100 ብር የተጨማረች አበል ትኖረዋለች ወይ ነገ ደግሞ ከዚህ ካሰቃየው አስተማሪነት አልፎ ነገ አዳነች ቢሮ አካባቢ ስራ አገኛለሁ ብሎ የተባላለ የተለየ ቤኔፊት አላቸው። ራሳቸውን ሲያዋርዱ በዛ ውርደት ውስጥ የሚያገኙት ኢሚዲየት የሆነ ኢን ሪተርን ማቴሪያል ጌይን አለ እንጂ በምንም አይነት እንደዚህ ሊሆኑ አይችልም። አንድ ሰው እንደም እንዳልኩ አስከፊ ድህነት መጥፎ ነው። ሰው ከራበው ምንም ነገር ሊያረግ ይችላልና በዛም ደረጃ ሊሆን ይችላል ብዬ በሰዎች ራብና ስቃይም እየተሰቃዩባቸውና አንድ ቀን ከራበውና ነገ ምትሞት ከሆነ ቋንተ ምንም ነገር መናገር አይደለም ሰርቀህም ትበላለህ መሳይ እውነት ለመናገርና በዛ ደረጃም ሊሆን እንደሚችል አንዳንድ ጊዜ ማሰብ ነው። ሁለተኛ በመንግስት ደረጃም መዋሸትና መቅጠፍ ዋና ስራ ከሆነ ሌላው ማህበረሰብስ ምን ይተበቃል? በህዝብ ስም የተቋቋመ ተቃዋሚ ፓርቲ ቤዚክ ፕሪንሲፕል የተባለው ነው ኦፖዚሽንን ትቶ ገቨርኒንግ ወይም ኦፖዚሽን ፓርቲው ሌላውን ፓርቲ የሚሸልም ከሆነ ኢትዮጵያ ውስጥ እንግዲህ ከሶሻል ሪቮሉሽን ውጪ ሌላ ይሄን ሀገር የሚያጸዳው ነገር እንደሌለና መለስተኛ የሚባል ለውጥ ፕሮግሬሲቭ የሆነ ለውጥ ምንም የኢትዮጵያን ሁኔታ ችግር እንደማይፈታውና ኮምፕሊት የሆነና ራዲካል ሪቮሉሽን እንደሚያስፈልግ ነው ይሄ በአመለካከት ደረጃም የሚያሳይ እንደው ከልቤ ነገራይ ካልከይ ያ አጠቃላይ ሶሻል ሙቭመንትን የሚጠይቅ ሁኔታ ውስጥ እንዳለንና ስር ነቀል ለውጥን የግድ የሚል ሁኔታ እንዳለ ያሳያል። እነዚህ አንዳንድ የምታያቸው ነገሮች በብልጽግና በኩል የለየለት ውሸት ከዛ የተረፈው በህዝብ ውስጥም በተቋሚዎችም የምታየው ነገር ህዝብ ራሱ አብዮት ሊያካሄድ እንደሚችል ሁሉ ማሳያ ምልክት ነው ሆኖ የሚታየው መሳይ ነው። እንግዲህ ኢንጂነር ሊቃል ብዙ ጉዳዮችን አነሳን። ምናልባት በዚህ አጋጣሚ ማለት አለብኝ የምትለው ነገር ካለ እድሉን እሰጣለሁ። ብዙ ጉዳዮች ስላሉ ካለን የሰዓት አንፃር ከዚህ በላይ መሄድ የምንችል አይመስለኝም። ለማንኛውም በአጠቃላይ ወቅቱን አይተን እንደ ለኢትዮጵያ ህዝብም ለፖለቲከኞችም ለሌሎችም ምን መደረግ አለበት ምንድነው መውጫው? እንግዲህ አብይ አህመድ የውርድንብር ጉዞ ያደረገን ያለው ከዚህ በኋላ የቆሰለ ጅብ ሆኗል። የሚነካውን የሚተውን አያቅም። የሚናገረውን ምንም ነገር መቆጣጠር በማይችልበት ሁኔታ ውስጥ እንዳለ በብዙ ነገር ያያየን ነውና በዚህ ወቅት ላይ ኃላፊነት የሚሰማቸው ያስፈልጋሉ። ነገሩ ድልድዩ ተሰብሮ አገሪቱ እንደሆነ አጓጉል እንዳትሆን እዚህ ወቅት ላይ ኃላፊነት የሚሰማው የሆነ ነገር ያስፈልጋልና እንደው ምን ማለት ይቻላል እንደ መጨረሻ መልእክትም? እንግዲህ እንዳልከው ነው መሳይ ባለው ሁኔታ በንም ችግር መኖሩ በይፋ ታውቋል። ያንን የበሽታ ምልክቶች ሁሉ በመሪዎችም ጋር በስርዓታቸውም ጋር በሚገባ ታይቷል ቆይቷል። ስለዚህ ያው ወደ መጨረሻው ምዕራፍ የደረሰ ይመስላል። ይሄንን በተመለከተ የተያዙትን ትግሎች አጠናክሮ መቀጠል ነው። በፋኖች በኩል የመንግስት ሰራዊት እየከዳ እንደሆነ እነሱን እየተቀላቀለ እንደሆነ ታይቷል። እነሱም ደግሞ አብሮ ለመስራት የሚደረገውን ጥረት አጠናክረው መቀጠላቸውን አያውቀናል። ከጎረቤቶቻችን ጋራ ቅድም አስረስ ተናገረ እንዳልከው ጎረቤቶቻችንን ማስተሳሰርና መጪውን ነገር ለሁላችንም የሚበጅ በማድረግ ረገድ ጠንክሮ መስራት ያስፈልጋል። ቀድምም እንዳልከው በትናንሽ ነገር እየተነሱ ለመቃወምና ለመለያየት የሚሆን ጥላቻው በቂ አለ። ስለዚህ አብሮን በመንሰራበት ነገር ቀድም ኦሮሞማ ብሎ ስለተናገረ ፕሬዝዳንት ኢሳያስ ስለተናገረው ያ ነገር አለ ያልከው ከበቂ በላይ ብዙ የሚያስከፋ ቅር የሚያሰኝ ነገር የሚለያየን ነገር ብዙ አይተናል። ከዚህ በኋላ ግን ከአብይ መውደቅ ስርዓት ጋራ የሚመጣው ነገር አገራችንንም ሆነ ራሳችንን የሚያዋርድ እንዳይሆን ያንን ሁላችንንም አገራችንን የሚመስል ለውጥ የወደፊቱን ሁኔታ ሰፊ በሆነ መንገድ በተገነዘብንበት መልክ ጎረቤቶቻችንም በዛው ደረጃ የሚሆን በአብይ አጣውንም የዲፕሎማሲ ውርደትን በሚተካና በሚሸፍን መልኩ የኢትዮጵያ ለውጥ መልክ ባለው ሁኔታ እንዲሄድና አስተማማኝ እንዲሆን በማድረግ ረገድ ሁሉም የበኩሉን የተያዙትን ስራዎች ሁሉ አጠናክሮ መቀጠል ነው። ከዛ በተረፈ ደግሞ
ማን ይምጣልኝ ማን አደረገ የሚል ዜና ማሳደድ ሳይሆን ሁሉም ሰው የየራሱን ኃላፊነት መወጣት እንዳለበት የትጥቅ ትግሉ መጥቶ በአዲስ አበባ ነፃ ያወጣኛል ሳይሆን እኔም የበኩሌን ላደርግ መንግስት ቤት ያለውም ይሆናል ተቋሚ ውስጥ ያለውም ይሆናል ህዝቡም እንዳጠቃላይ ሊሆን ይችላል የመንግስት ሰራተኛውም ሊሆን ይችላል የሚችለው ነገር ይሄን ህዝብ በመገዝገዝ ረገድ ይሄንን ስልጣን ላይ ያለውን አካል የየራሱን አስተዋጽኦ በፓርላማ ያለውም ሊሆን ይችላል በውጭ ሀገር ያለው የሚችለው ሁሉ ነገር ወደዛ ጅረት ለማፍሰስ የሚችለው ሁሉ ጥረት ያድርግ ነገሮች ግን መልክ እየያዙና ጥሩ ስዕል እየሰጡ የመንግስት መስቀጥ የተቋሚው መነሳትና የኢትዮጵያ ህዝብ የለውጥ ፍላጎት በደንብ እየታየ መጥቷል ይሄንን ስዕል ግን መልክ ባለው ሁኔታ ጽንሱን ልጁ ነው መልክ ይዞ እንዲወጣ የበኩላችንን ጥረት ሁላችንም ማድረግ ነው እናንተም በርቱ ነው ምለው መሳይ ባጠቃላይ በጣም አመሰግናለሁ ኢንጂነር ይልቃል እንግዲህ ጥሪ በማክበር ለተመልካቾቻችን በወቅታዊ ጉዳዮች ላይ ማብራሪያ በመስጠት ፍቃደኛ ሆነ በመገኘት ድጋሚ በተመልካቾች ስም ከልብ አመሰግናለሁ